በኢትዮጵያ ማህበረሰቡ ለዘመናት ሲገለገልባቸው የቆዩና አሁንም እየተገለገለባቸው ያሉ ባህላዊ የእርቅና የሽምግልና ስርዓቶች አሉ። ዘመናትን በተሻገሩት የእርቅና የሽምግልና ስርዓት በርካቶች አካባቢያቸውን ግጭት ፈተው ማህበረሰቡ በሰላም እንዲኖር፣ አካባቢው ሰላም እንዲሆን የድርሻቸውን እያበረከቱ ናቸው። ከነዚህ መካከል በራያ ቆቦ ወረዳ የሚገኙት እንደነ ዘወልድ፣ መዛርድ የመሳሰሉ የእርቅና የሽምግልና ስርዓት ክዋኔያቸው ምን ይመስላል የሚለውን ዛሬ እንመለከታለን። አብራችሁን ቆዩ። የተወደዳችሁ ተመልካቾች፣ ይህ ወደ እናንተ የሚደርሰው በራያ ቆቦ አካባቢ የሚከናወነው የእርቅና የሽምግልና ስርዓት መሰናዶ ከአውሮፓ ህብረት በተገኘ የገንዘብ ድጋፍ አክሽን ኤድ ኢትዮጵያ፣ ሲቪል ሶሳይቲ አካዳሚና ፓዴት በትብብር ያዘጋጁት ነው። ሀገር በቀል የእርቅ ስርዓቱ የተጣላን ይቅር ያባብላል፣ ያጠፋን ይቀጣል፣ የተበደለን እንዲካስ ያደርጋል። ከትንንሽ የዕለት ተዕለት ግጭቶች ጀምሮ የሰው ህይወት እስከ መጥፋት የሚደርሱ ችግሮች እንዲፈቱ ቀይ ደም ጥቁር ደም እየተባለ እየተለየ በድንበር በግጦሽና መሰል ጉዳዮች የሚነሱ ግጭቶችን በመፍታት በማስቀረትና በማድረቅ የማህበረሰቡን መስተጋብር እንዲቀጥል ይሰራሉ። በራያ ቆቦ ወረዳ ዘወልድ፣ መዛርድ፣ ስንየሰገድ፣ ክፍሎ የሚባሉ የእርቅና የሽምግልና ስርዓቶች ሲኖሩ በአብዛኛው ተመሳሳይነት አላቸው። በቅድሚያ የአውሮፓ ህብረት ይህን ጥሩ የሆነ መድረክ ከፍቶ ማነጋገሩን በቅድሚያ አመሰግናለሁ። በሁለተኛ ደረጃ የእርቅ ስርዓቱ በእኛ በራያ ቆቦ 4 አባቶች አሉን። 4 አባቶች ደግሞ የተለያየ ቦታ አባታቸው ሰጥቷቸዋል። ቀደም ሲል አባቶቻቸው የክፍሎ የራሱ ሐላዋ ሰጎሊና የክፍሎ ሰጥቷል። ሀጎሊና አስተሆርማት የስንየሰገድ ሰጥቷል። ሀሆርማት አስተጎቡ የዘወልድ ሰጥቷል። ሀጎቡ ውስጥ አለማጣ ወዲና ወንዙ ሀዚያ የዝማሪ ሰጥቷል። ይህን እያለ ሲተዳደር ነበር። አሁን እዚያ ቀደም ሲል በነፍስ ጉዳይ የነፍስ ጉዳይ ነው ሲያይ የነበረው ክፍሎ ያኔ ነፍስ ጉዳይ ሲያይ በግፍ የገደለ ጥቁር ደም ተብሎ ይያዛል። ዝም ብሎ ደግሞ አጋጣሚ ሁኔታ ተባርቆም ሆነ ምንም ሆነ የገደለ ደግሞ ቀይ ደም ይባላል። በመኪናም እንደዚሁ ቀይ ደም ይባላል። ይህን እያሳረቅ ኑረናል። በመቀጠል የህገወጥ ዝውውር ያው እድገቱ አመጣው የስራው ባህሉ እያደገ ሲመጣ ወዴት ገባ ነው? ወደ ማሳረቅ መጣ። ደግሞ ወደ ህገወጥ ዝውውር ማለት በፍርድ ቤት ቆስ ሲታየ ነበር። አሁን ግን በባህል ዳኛ እየታየ ነው። የባህል ዳኛው ወንድሜ እንደጠቀሰው ግፉ ይታያል፣ ሁኔታው ይታያል። እዚያ አጭበርብሮ በልቶ ሆነ የበላውን ገንዘብ ይመልሳል፣ መቀጫም ይሰጠዋል። አሁን በዚህ ምክንያት ቆም ብሏል። ነገር ግን የሚመጣው የተጎዳ ሰው የሚመጣው በህጋዊ ዝውውር የሚመጣው ሀኛ ነው፣ ክፍሎ ነው። ይሄን አደረገ በኋላ ደግሞ ባልና ሚስት ይጣላል። ባልና ሚስት ሲጣላ ደግሞ የመንደር ሽማግሌ አልችላቸው ሲል ወደ ክፍሎ ይገባሉ። ክፍሎ ንብረታቸውን አቋጥሮ አስማምቶ ከጨረሰ በኋላ 80ቹን ወረዳ ፍርድ ቤት ሄዳችሁ አውርዱ ይላል። እስከዚህ ድረስ ስልጣን አለው የክፍሉ። ስለዚህ እለታዊ ግጭት ስንሄድ በመሰረቱ ክፍሎ ባይኖር ሰው ይኖር ነበር እንዴ? ሰው አይኖርም። የክፍሎ ዳኞች ወዳው ይሰበስባሉ፣ ግፉን ያሉ በደለኛውን ይቀጣሉ፣ ያሳርቃሉ፣ ያን ሪፖርት ያደርጋሉ ለሚመለከተው አካል እና አባታችን ክፍሎ አሰራሩ ትልቅ ነው። ህዝቡን ቀጥ ያርጋ ያዘው ክፍሎ ነው።
አበጋር መሄድ አበጋር ቅድሚያ የሚከደው አበጋር ነው። እንደውም እምቢ ብሎ የሚያምጽ ከሆነ አልታረቅም ብሎ እምቢ የሚል ሆነ ቆት ይውጣ ይባላል። አስቀድሞ አይሄድም አበጋር። ሰውየው የሚያምጥ ከሆነ ስፈር ይባላል። ይሄዳን ሀቄው ላይ ይሰፍርበታል። ከሰፈረ በኋላ ክፍሉን ይጠራል። ወሳኙ ክፍሉ ነው። አበጋር አይወስንም። አበጋር ግን ያባቱ ስለሆነ አይመረጥም፣ አይመርጥም። ልጅ እየወረሰ ነው የሚመጣው። የክፍሉ ዳኝነት ግን እኔ 2 ዓመት ብሰራ በ4ኛው ዓመት ሌላ ነው የሚሰራው። ይሄ ነው ቋሚ ሆኖ አይኖርም። ህብረተሰቡ እገሌ ደክሞታን ይበቃዋን አለ ያነሳና ሌላ ሰው ይተካል። እንግዲህ አካሄዳችን የክፍሉ አካሄድ እስካሁን ይሄን ይመስላል። ሀገር በቀል የእርቅና የሽምግልና ስርዓቱ የሚከናወነው በተለያዩ መዋቅሮች ነው። የኛ የወርቄ ማህበረሰብ ባህላዊ የእርቅ ስነ ስርዓት አለው። ባህላዊ የሆነ ራሱን ይዞት የኖረና አሁንም ይዞት ያለ ባህላዊ እርቅ ስነ ስርዓት አለው። እነዚህ እርቅ ስነ ስርዓቶች የሚካሄዱባቸው በ6 አወቃቀሮች ነው። 6ቱ አወቃቀሮቻችን በመጀመሪያ አበጋር የምንለው አለ። ህዝብ ግጭት ይነሳን፣ አጋጣሚ ግለሰብና ግለሰብ ግጭት በሚነሳባቸው ሰዓት በተለያየ ነገር ግጭት ይነሳን። በበሬ ጓሳም ይነሳን፣ በውሃ ይነሳን፣ በእርሻ ይነሳን፣ በመስኖ እንደተባለው ይነሳን፣ በተለያየ ነገር በባልና በሚስት ይነሳን። እነዚህን ግጭቶች ወደ ከፋ ነገር እንዳይደርሱ እነዚህ 6 መዋቅሮች በመጀመሪያ አበጋሩ አለ፣ ሁለተኛው ክፍሉ አለ፣ ሶስተኛ የቀበሌው የሰላም ኮሚቴዎች ከ7 እስከ 9 የሚሆኑ የተዋቀሩ አሉና የሀገር ሽማግሌዎች አሉ። በሌላ በኩል ደግሞ በአፋርና አማራውን በሚነሱባቸው ግጭቶች ፈች የተባሉ የአፋር አማራ ኮሚቴዎች አሉ። ወንዘኛ ኮሚቴዎች የሚባሉ አሉ፣ የአፋር አማራው። በእነዚህ አወቃቀሮች ነው እንግዲህ የቀበሌያችንን ሰላም ባህላችንን የእርቅ ስነ ስርዓታችንን የሚያስከዱልን በእነዚህ መዋቅሮች ነው። እነዚህን አወቃቀሮች የምንጠቀምባቸው ግለሰብና ግለሰብ በተለያየ ችግር ሲገጥማቸው ወደ አበጋሩ ነው የሚገባው። አበጋሩ ይዛል እነዚያን 2 የተጋጩ ሰዎች አቅርቦ እንደዚህ ቁጭ አሁን እንዳልነው በትር ተዘርግቶ በባህላችን በዳይና የተበደለና የበደለ አለ። መጀመሪያ የተበደለው ሰው ሐሳቡን ያቀርባል። እነዚያ ሽማግሌዎች በውል ይገነዘቡለታል ሐሳቡን። ሁለተኛ እሱ እንደጨረሰ ያኛው ሰውዬ በደለ የተባለው ሰው ደግሞ ያቀርባል፣ መልስ ይሰጣል። ሀዚያ ነገሩን ሀጣራ በኋላ እነዚያን ሰዎች በመጀመሪያ ዋስዋስ ያስጠራቸዋል። ምክንያቱም ላፊ ንግግር እንዳይነጋገሩ ነገሩን መቋጫ እንዲያገኝ እንዲታሰር በዋሳቸው አማካኝነት ለሁለቱ ሰዎች 2 ዋስ ይጠራሉ። እነዚያ መያዣ ናቸው፣ የሚወሰነው ውሳኔ ተረካቢ ናቸው። ስለዚህ እነዚያ ሰዎች ዋስ አጣራ በኋላ ነገራቸውን አፋሱ አጨረሰ በኋላ ምናልባት አንድ ነገሮች ተደብቀው ስለሚቀሩ ሁለተኛ ዲያግም ቅሬታ ያላቸው አቅርቡ ብሎ ይጠይቃል። አቅርቦ ከጠየቀ በኋላ ነገሩ ዋነኛ ቅሬታ ከሌላቸው የለብንም ጨርሰናን ይላሉ። አለባቸው ቅሬታና ሀፈሰሱ በኋላ ይወጣሉ ወደ ውጭ። ያ የተሰየመ የሰላም ኮሚቴና አበጋሩ ቁጭ ብሎ ያን ነገር በበሰለ መንገድ ማንንም አድሎ ሳያዳላ ለልጁ ለራሱ ብሎ ፍርድ ይሰጣል። አጥፊው ወገን ሊክስ ይችላል፣ ሊቀጣ ይችላል። እንደ ጥፋቱ መጠን የራሳቸው ህግና መመሪያም አለ። የራሱ ያገሩ ባህልና ደግሞ ወግ አለው የሰጣቸው ማለት ነው። በክፍሎ የሽምግልና ስርዓት ውስጥ አባቶች የተፈጠሩትን ችግሮች በሚፈቱበት ወቅት የተለያዩ ክስተቶች ሊኖሩ ይችላሉ። ይህም ረጅም ጊዜ የሚወስድ የእርቅና የሽምግልና ስርዓት መኖሩ አንዱ ነው። አባቶች ሲያነሱት የነበረው ጉዳይ አንድ በአጋጣሚ የተከሰተ የሞት ክስተት ነበረ። የ3 ሰዎችን ህይወት የቀጠፈ ሽማግሌዎቹና የሃይማኖት አባቶች እንዲሁም የክፍሎ አስታራቂ ሽማግሌዎቹ 36 ቀን ፀሐይና ብርድን ተቋቁመው ችግሩን ፈተው ማህበረሰቡ በሰላም እንዲኖር ያደረጉበት በዋነኛነት ተጠቃሽ ነው።
በእውነቱ እኔ እንኳ ቃላት ያጠረኛን ብዙ ተነግሯል። በእኛ በኩል ያለው ብዙ ተነግሯል። ይሄን ህብረት ያቋቋመ የአውሮፓ ህብረት እናመሰግናለን። እሴትና ባህላችንን ለማዳበር ጉልበት ሊሰጠው ስለተነሳ ምስጋናዬን በጣም ማቅረብ እፈልጋለሁ። ሌላው ችግሮች ተዘርዝረዋን እንዲያጋጣሚ ያለፈ እንደ ታሪክ ሆኖ የሚነሳ ብቻ ነው ላነሳ የምፈልገው። ወንድሞ የተናገረውታን እኛ አንድ ቀን 3 ሙቷል። 3 ነፍስ አንድ ቀን ጠፍቷል። ያን 3 ነፍስ ደከመን ሰለቸን ሳንል ወርተ 6 ቀን 36 ቀን ተቀምጠና አስታርቀን ገብተናል። አሁንም ቢሆን አካሄዳችን እንደዛ ነው። መጀመሪያ የበደለ ሰው ነፍስ ጉዳይ በትር ከሆነ አበጋር የሚገባው በዲያው ነው። አበጋሩ ቆቲ ይልካን ወደ ሰላም ኮሚቴ ወደ ሽማግሌ እንዲቀርብ ያደርጋል። ያ ሰላም ኮሚቴ ያን ጉዳዩን ያጣራል። ያን ሻይ አይጠጣም። ያን ባለ ጉዳይ ጋር የሰላም ኮሚቴ ግንኙነት የለውም። ሻይም አይጠጣ 36 ቀን ክፍያ የለንም። እርሻችን ዲያዋ ለብሶ ማሲያ ነው። ዲያዋ ለብሶ በማጭድ እያስጋጠጥነ ብንዘራው አፍላው ሄዶ ኡርቴ ውጦት ጦም አድረናል። የሚከፈለን ምንም የለም። በመንግስትም ለማህበረሰቡ ሲሉ የህዝቡን ጉዳይ እኛ እየፈታነ እኛ ልጆች እያለቀሱ ነው አሁን ድረስ እየቀጠልነ ያለ ነው። እና በእውነቱ ይሄ የከሌ ብለን አይደለም፣ የራሳችን ጉዳይ ሀማጀት እንዳይገባ ክልክል ነው። ሀማስታረቃችን በፊት ለህብረተሰቡ ችግር እንዳይፈጠር ነው ምክር እየሰጠን ነው። በመጀመሪያ ይሄን ችግር እንዳይፈጠር ክልክል እያደረግነ ይሄ ችግር ሲፈጠር ወደ እርቅ የምንገባው በኋላ ገበያ ቅዳሜ ቀን ነው ድል ያለ ገበያ። በ10 ሰዓት አካባቢ ገበያው መፈታት ሲጀምር 2 ልጆች ተጋደሉ። በዛ ምክንያት 2 ነው 3 ቆሰሉ። ወዲያውኑ ይህ አበጋር የተባለ በሙሉ 5 አበጋር አንድ ጊዜ ወጣ። በሙሉ የቆሰለንም የሞተንም የገደለንም በአንድ ጊዜ 15 ቀን ባልሞላው ውስጥ ሁሉንም ደማካክሶ ሁሉንም ጨርሶ አንዱ ወገን አንዱ እንዳይሄድ አድርጎ ሁሉንም ይሄ እንደ ታሪክ ለመንግስትም የሚወራ አገርም የገረመው ያንን ሀቤት ሳይገባ እንደው በ8 ቀን ውስጥ ሁሉም በየአካባቢው ተቋቁሞ ይሄን ታሪክ ሰርቶ አስታርቆ አሁን በሰላም ሁሉም አንድ ላይ ይገኛል ነው። ይሄን ነው እንግዲህ አሁን ትላንት በተጨባጭ ራሳችን የሰራ ነው። በረካ አላህ ያርጋችሁ። የታራቂ ሀጀታችሁን አላህ ያውጣው። ኑሯችሁ ይመር። ዳግሚያ ጎሜ ይጥፋ። እርቃችሁ ይመር ይሁን። አወርቃችሁ ይመር። ፍርሻ ግርሻ የሌለው እርቅ አላህ ያርግላችሁ። አብራችሁ ብሉ፣ አብራችሁ ጠጡ፣ አብራችሁ ዳሩ፣ አብራችሁ ኳሉ። አላሁመ ሰሊ ወሰለም ዐላ ሰይድ። የእርቅና የሽምግልና ስርዓቱን በተገቢው መንገድ ያልፈጸመ አሊያም ያፈረሰ እንደሆነ እስከ ማህበራዊ መገለል ድረስ የሚደርስ ውሳኔ እንዲያርፍበት ይደረጋል። በትላልቅም በትናንሽም ነገሮች ችግር ይፈጠራሉ። እነዚያን ችግሮች እየፈታ እየሄደ ያለ አንድ ወገን የተወሰነበት አካል አፍርሶ ቢገኝ በባህላችን ከህብረተሰብ ውጭ ይሆናል። ከማህበራዊ ኑሮ በቃ ከሴትም ከወንድም ማንም ሰው የሚያናገረው ሰው የለም። ብቸኛ ሆኖ መኖር አይችልም ሰው ግዴታ በዚያችው ወጥመድ የተወሰነበትን ውሳኔ ይፈጽማል ማለት ነው። እንግዲህ ልጁ ሙቶበት ገዳይ ጋራ ሲታረቅ ይህን ፈርቶ ነው በቃ ማህበረሰቡ እንዳያገል የደም ሀብቱን ይካሳል። በባህሉ በወጉ መሰረት በመመሪያ ይሰጠዋል። ሀዚያ ውጭ አፈንግጬ ቀራለሁ ካለ የራሱ የማህበረሰቡ ያገለዋል ማለት ነው። ከዛም ጸንቶም ቢም ካለ ሀገር ውጭ እንዲደረግ ያንን በሬ በልቶ ህዝቡ ሀገር ውጭ አስደርገዋል። አዛች አካባቢ ተመልሶ አይገባም። ሲጨንቀው ተመልሶ ሲገባ ደግሞ በሬ ያርዳል። በሬ አሳርዞ ያንን የተፈጠመበትን ተረክቦ እዲያውን ከፍሎ ሀገሩ ይቀመጣል። ድሮ ቁና ፈልግ ሰው ሲጋደል ሲቋሰል ቁና ፈልግ ይባላል። ቁና ስፋ ቁና ቅደድ ይባላል። አሁን ይሄን ጉዳይ የክልሉ መንግስት ጭምር ሆኖ በወረዳ አማካኝነት አንድ ሰው ሀቁስል ጀምሮ እስከ ሞት ቀይ ጥቁር የሚለውን ነገር በመመሪያ አጥልቆ ጥቁር ደም ከሆነ ሆን ብሎ የገደለ ሰው በጥቁር ደም ይሄን ያህል ተብሎ ይቀመጥለታል። ቁስልም በተመሳሳይ እንዲያቆሳሰሉ ያን ጉዳይ
እና ያን ሰው አይቶ አስታርቆ ሲያበቃ አሁን ከሌ ፍረድ የሚል ነገር የለም። ያገዳደሉ ጉዳይ ይገለጣን በይፋ ይነገራን። ያንን አይቶ መመሪያውን ጥቁር ከሆነ በጥቁር ቀይ ከሆነ በቀይ ያንን ውሳኔ ሰጥቶ በዛ አካክሶ ያስታርቃል። በአፋር በአማራው ዘመናት የተሻገረ አያት ቅማቶቻችን ነፍስ መግደል እንደ ትልቅ ሙያ በቃ የገደለ ትልቅ ሙያ ያለው ትልቅ ሰው መስሎ እየታየ የነበረበት ዘመን ነበረ። ያን ወደ ታሪክ ለመቀየር አሁን አፋርና አማራው በሰላም ውሎ እየበላ እያደረ የተዘረፈ ንብረት በማስመለስ የተጋደለ የደም ሀብት በማካካስ አሁን አፋርና አማራው በጥሩ ሁኔታ አሁን ይገኛል። አሁንም ደግሞ ባዴትና የአውሮፓ ህብረት ይህንን ባህል ለማዳበር ይህንን ጥሩ ጠቃሚ የሆነ ባህል እንዲዳብርና እንድንሄድበት ደግሞ ይህን ስልጠና መስጠት ይህን የህዝብ ቅስቀሳ ማድረጉ በጣም እናመሰግናለን። ሳናመሰግና እናርፍም የአውሮፓ ህብረትን። ምክንያቱም የሰው ልጅ ሰላም ሲሆን ነው ሰርቶ መብላት ነግዶ ማደር የሚማረው ሰላም ሲኖር ነው። ይህን ሰላም ለማስፈን የቀበሌያችን ባህላዊ እርቅ እንዲዳብር የሚያደርግልንን ሳናመሰግን ስለማልፍ ነው እና ብዙ ነገሮች እየተሰሩ ነው። በእነዚህ አወቃቀሮች ላይ ጥቃቅንም ትላልቅም ችግሮች እየተፈቱ ነው። ግድያን በተመለከተ አሁን በዘንድሮ ወደ 4-5 ግድያ ተፈጽመዋል። እነዚያን ሳይውሉ ሳያድሩ ብቀላ ሳይኖር ይሄ የሰላም ኮሚቴ የተዋቀረ የሰላም ኮሚቴ በደንብ አስታርቆ አካክሶ አሁን ሁሉም በየቤቱ ነው ያለው። ምንም አይነት ቅሬና የለም። አብሮ በገበያ ይውላል፣ አብሮ ይበላል፣ አብሮ ይጠጣል። ምንም ችግር ሳይኖርበት ይህን እየፈታን ያለንበት ሂደት ነው። የእርቅና የሽምግልና ስርዓቱ ቂም በቀል እንዲቀር፣ የማህበረሰቡ የአብሮነት መስተጋብር እንዲጠናከር ጉልህ ሚናን ይጫወታል። ሀገር በቀል በሆነው የሽምግልናና የእርቅ ስርዓት ውስጥ አባቶች ለተተኪዎች የሚያወርሱበት እድል አለ። ከዚህ ባለፈ አካል ጉዳተኞች፣ ሴቶችና ወጣቶችንም በአካታችነት የሚያሳትፉበት እድል የሰፋ መሆኑን ተገንዝበናል። የአውሮፓ ህብረትን ይህ ባህላችን እንዲዳብር እሴታችን እንዲዳብር የህዝብ ለህዝብ ግንኙነታችን ጤናማ ሆኖ እንዲቀጥል በተለያየ የማህበረሰብ ክፍል እያሰለጠነ በመኖሩ በጣም እጅግ አድርጌ አመሰግናለሁ። እነሱ እንዲቀጥሉ አይኖርም። ከዚህ በፊት የሚያለፉ አባቶቻቸውን ተክተው ነው ያሉት። እኛም ከነሱ ለመተካት ያው አብረን ከሽምግልና ፍርድ ላይ ባንሰጥም ምን እየተፈረደ እንዳለና ምን እየተባለ እንዳለ ስለምንሰማ ስለምናቅም አሁን ደግሞ በአውሮፓ ህብረት ይህ መድረክ እድሉን አግኝተን እኛ ብቻ አይደለንም፣ ብዙ የሰለጠኑ ልጆችም ስላሉ የማህበረሰብ ክፍሉ አብዛኛው ይህ እሴት እንዳይፈርስ ባህል ግጭት አፈታታችን እንዲዳብር ድጋፍ እያደረገ ስላለ በደንብ እውቅና አለው ወጣቱ እና መተካት አያቅተንም ብዬ አስባለሁ። ምክንያቱም እንዴት ፍርድ እንደሚሰጡና ከማን ላይ ምን እንደተፈረደ ነገሩ ምን አይነት ችግር ነበረ፣ ምን አይነት መፍትሄ ተሰጠ የሚለውን እያየንም ስላለፍነ ያን ያክል ብዙ አይቸግረንም ብለን እናስባለን። ያለፈ ታሪክ ለማስቀመጥ እኔም ብዙ የእርሜ ባለቤት አይደለሁም፣ ሀነሄው ውስጥ ነኝ። ትላልቆቹም አልፈዋል። አሁን ግን በእውነቱ የቀበሌውን ችግር እየፈታን ያለ ነው። አሁንም ችግርን አላህ ያዘው እንጂ እየፈታን ነው የምንሄደው። ሰለቸን ደከመን አላልንም። ዝናቡም እየጣለ ያንን ያስታረቀንበት ቦታ አበጋርና ቆቴ አይለቅም የሚል እሴትና ባህል ኑርና አርጋኗልና ያን ሳንለቅ ድንኳን የለና ዝናብ እየቀጠቀጠን ነው 36 ቀን ስናስታርቅ እና ይህን በእውነቱ አሁንም እንቀጥልበታለን። ይህ አወቃቀር የሰላም ኮሚቴ አወቃቀሩ ላይ ያው አበጋሩና ክፍሉ እሴት አይገባም እንጂ በሰላም ኮሚቴ አወቃቀሩ ከወጣቶች ከሴቶች አካታች የሆነ ነው እና ሀገር ሽማግሌዎች የተዋቀረ ነው። ሴቷ የሴቶችን ጉዳይ እንዲታይላቸው ነው አብራ የምትዋቀረው። ወጣቶችም በተመሳሳይ የወጣቱን ጉዳይ የሚያው ናቸው እና አወቃቀሩ ላይ ከሰላም ኮሚቴ አወቃቀሩ ላይ ሁሉንም አካታች ነው። ሴቶችንም ያካታል። በነገራችን ላይ እፍረት የሚሰማቸው ሴቶች ይኖራሉ። ተበድለው ወደ ህዝብ ቀርበው ወደ ሽማግሌ ቀርበው መናገር አቅም ያጠራቸው ሰዎች በወኪሎቻቸው ይቀርባል። ወይ በወንድም ወይ በአባት ወይ በእናት የተበደሉትን ጉዳይ እንዲያይላቸው
እንዲሰማላቸው ሽማግሌውም ተቀባይነት ይቀበላቸዋል። አፋር አማራው ላይ ባይገርም ዘመናት የመጣ እየተወራረሰ የመጣ ችግር ስለሆነ ሰፊ ችግር አለው። ሰፊ ግድያ ተፈጽሟል። ሰፊ ንብረት ተዘራርፏል። እዚያ ላይ ያን አቀራርቦ ለማስታረቅ ከመቼ ዓመተ ምህረት እስከ መቼ ያለው ሞትና ዘረፋ ፈሰስ ይሁን በሁለቱም ስምምነት በአፋርና በአማራው አብሮ ስምምነት ተፈጥሮ ማለት ነው። ከመቼ እስከ መቼ ያለው ይካካስ የሚለውን ውሳኔ ወስኖ ነው አሁን ወደ ሰላም የመጣው እና ጥቃቅን ነገሮችን ዘርዝሬ ያልዘልቃቸውም እንጂ ብዙ ችግሮች ተፈተዋል። እንደምን ፍርድ ቤት ከመሄድ በፍርድ ቤት የሚያወጡትን ወጭ እዚያው በባህሉ በእርቅ ስነ ስርዓት እየጨረሰ እዚያው ሰላም ኮሚቴው እየፈታለት ቀላል የተባሉ ችግሮች ቆጥሬ ያልዘልቅልህም በሳምንት 2 ጊዜ ያስከዳሉ። እነዚህ ሰዎች ቤት ንብረታቸውን ትተው እርሻቸውን ትተው ቁጭ ብለው ከጥላ ስር ድንጋይ ላይ ነው ቁጭ ብለው ቂጣቸውን እየበላቸው የሚውለው። ግን የማንንም ችግር እየተፈታ በለት አሁን ሰላም ውሎ የሚያድረው ህዝባችን በዚህ እርቅ ስነ ስርዓት ላይ እርፎችን እንቀርባለን፣ ቆቲያችንን እንይዛለን። ተመርጠን እርፎ መረባ የሚባል ባህል አለ በአገራችን። አበጋሩ ዲቤውን ይመታል። እኛ በጎን ሆነን እርፎ መረባ እያልን የወንድሞቻችንን የልጆቻችንን እንዲሁ አያረግነ እናቃርባለን፣ እናስታርቃለን። አባቶቻችን ወንድሞቻችን ቀን ፀሐዩ ሌት ጨለማው ዝናቡ ቢነሳ እንኳን ያን እርቅ ተፈጸመ አበጋሩ ዝናብ መታኝ ፀሐይ መታኝ ብሎ ፈቀቅ አይልም። ቁጭ ሀለም እንደገና ጥላ ይሰራለትም አዳ የለውም። ፀሐይ የመታው ነው የሚታረቀው። እንደዚህ ብሎ እርቅ ይፈጸማል። እንግዲህ ቁስለኛም እንዲሆነ እንጨት ይሰብራን፣ ይጎዘጉዛን፣ ያርዳን፣ ይጋርዳን፣ ደቆት ይጭናን፣ ቅቤ ይጭናን። እንደዚህ እያደረገ የሀገራችን ሽማግሌ ፕሮግራም እንደዚህ እያደረገ እርጉን ይፈጽማል። በራያ ቆቦ ወረዳ የሚከናወነው የእርቅና የሽምግልና ስርዓት ጎልቶና ጎልብቶ እንዲቀጥል ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ስልጠናዎችና ድጋፎች እየተደረገ መሆኑ ነዋሪዎቹ በመልካምነት ያነሳሉ። ተጠናክሮ መቀጠል እንደሚኖርበትም ነው የሚጠቁሙት። እንግዲህ አውሮፓ ህብረት በአጠቃላይ ደግፎ የሚይዘው ባህሉን ነው። ደግፎ የያዘው ባህሉን ነው። ስለዚህ በጣም ነው ህዝቡ እንደውም ስሙ ሲጠራ በወረዳችን በጣም የተጋነነ ነው ብዬ ነው የምገምተው። የወጣሁት በህገወጥ አዘዋዋሪ ሰዎች ነው። እዛ እንደዚህ ከሸሸህና እኛ ወደ እንደ አይነት ነው ሰደ ያሉ እሺ ምናምን አልኳቸው። ከዛ ያው ሲያወሩኝ በጣም አሪፍ ያው ሰባዊነት የተጠበቆ ያው ከመፈልገው ቦታ የምደርስ አይነት ነበረ። ከዚህ ከቤቴ እንደወጣው ሲጀምሩ በቃ የኔን ማንነት ዝቅ እያደረጉ ራሴን እያጎደሉ ከዛ ያው በዱላ ይመቱሃን፣ ሲፈልጉ ያበሉሃን፣ ሳይፈልጉ ይዘጉሃን። በማትጠብቀው ሁኔታ ያው ሰርቼ መቀየራለሁኝ እያልኩም እዛ ደረስኩኝ። እዛም ስደርስ ብዙም ያው እንደጠበቅኩት አይደል። በድንጋይ የተመታሁኝ የተንከባለልኩ ሌቱ ጨለማው ቀኑ ጣሐው ውሃ ጥሙራቡ ያንገላታኝ ሀይልኩኝ። ጅቡቲ ስደርስ ተሰለፍነ ለዶኒክ 2 ዶኒክ 33 የሚይዙ ዶኒክ የቀረቡ አንዱ ዶኒክ እኛ ሰፈርና አንዱ ዶኒክ ጓደኞቻችን ስንሄድ ፊትና ኋላ ሆኖ ሳይሄድ ጎን በጎን ያለው ሰው አለቀ። አንዱ ዶኒክ 32 ሰው 3 ልጆች ምሽልቅልቅ ብሎ ጋላቸው ጨርቃቸው ቆርቶ የተቀረው ባህርና አሳ በላቸው። የኛ ዶኒክ ወጣ በሰላም ሀርነ አሃዱ እንኳን ገባነ። መቸስ የፈሰሰብን ስቃይ በነግርህ የመላይ ምን ይሄ ነው አለልህም። ጆሮ አይስማ። የተፈጠረ ሰው መፈጠር ያስጠላል። ከችግሩ አሳሳቢነት ባለፈ ለመፍትሄው ምን እየተሰራ ነው የሚለው ዋነኛ ጉዳያችን ነው። ነገሩ ከሀገር በቀል የእርቅና የሽምግልና ስርዓት ጋር ሲያያዝም በወረዳው እየታየ ያለው ጅምር የሚበረታታ ነው። አኮብ ላይ የተባለው ጠቅላላ በሰላም ኮሚቴና በመንግስት የቀረበ አይደለም። ህዝቡ ራሱ የወሰነው ነው። ህዝቡ ራሱ ተሰበሰበና ምን እንደብናውጣ ብሎ እየጎጡ አንድ ጎጥ ዋጮ የሚባል ጎጥ ቀሰቀሰ፣ አስተላለፈው በኋላ ብዙ ጎጦች አሉ በ020 ቀበሌ እነሱም አመኑበትና አመንበት በኋላ ህዝቡ አመነበት በኋላ ለሰላም ኮሚቴዎቹ እንዲያጸርቁና
ለክፍሉ በግልባጭ እንዲያጸርቁለት ለክፍሉ ማሳወቀ። ምክንያቱም ይህ ምክንያት አለው። ሀገር ላይ ሰላም ኮሚቴ ቢብሎ ቢወጣ ሀገር ቢወጣ ክፍሉ መያዝ አለበት እንዲገድፈን የሚል ህግ አወጣና ህጉ አወጣ በኋላ ይሄ የምናነሳው ነገር ህገወጥ የሰው ዝውውር አሁንም ሊቆም አልተቻለም። ቀጠለ። በየጎጡ መቶ ሺህ ብር እየቀጣ ልጁን በመንገድ ላይ እየመለሰ እንዲያስረክብ የተደረገበት ሁኔታ አለ። አሁን ሙሉ በሙሉ አስቀርተነዋል ባንልም እየቀነሰ ነው አለ። ህገወጥ የሰዎች ዝውውርን ለመፍታት እኒህ ደላላ የተባሉትን ሰዎች ያቀርባል። አቅርቦ ያን የወሰደው ልጅ ያለ ፈቃድ ወይም ሴት ምን ትሆን ትችላለች ያለ ፈቃድ ዘርፎ የወሰደ ከሆነ ልጁ የወጣ የወረደበትን ወጭ ሙሉ ለሙሉ ከፍሎ 500 ሺህ ብር ቅጣት ህዝብ ወስኖ ሰጥቷል። አሁን በዚህ አማካይነት ህገወጥ የሰዎች ዝውውር ወርቅ አሁን ጠፍቷል ማለት ይቻላል። እስካሁን በፊት ነበረ በኃይለኛ በቃ ብዙ ገበሬዎች ተንገላተው ኖረዋል። ብዙ ድሆች በሬያቸውን እየሸጡ ቤታቸውን እየሸጡ የእርሻ መሬታቸውን እያከራዩ ብዙ ስቅይ ነበረ። አሁን በዚህ ትግል በህብረተሰቡ ትግልና በሰላም ኮሚቴው ትግል አሁን ያነ ዛሬ እንደ ታሪክ እየሆነ ነው ያለው። ያው ፈቅዶ አባቱ እናቱ ፈቅድ ያልሰጠችው በስተቀር የማንንም ልጅ ማንም ዘርፎ መውሰዱ አሁን ቀንሷል። በማን በለኝ በህብረተሰቡ ትግልና በሰላም ኮሚቴው ትግል በዚህ በሰው ዙሪያ በዝውውር መልክ በሚለው ደረጃም እንደዛው የተዘረፈበት ሰውዬ ከሱ አቀረበ ያነ ዘራፊው ይቀርባን ደላላው ይጠየቃና ወሳሰዱ ማስረጃ ያስቆጥራሉ። ከዛ በኋላ እምቢ ሀለ ማላ የሚባል ነገር አለ። በዛ ሙሉ ተመሰከረበት ያን ልጅ የወጣውን ወጪ ከፍላን የሚፈልገው ቦታ ወዲ ሃንጣ ተባለ ያመጣን ወዲ ዋድረሳ ተባለ ያደርሳል። ያንን አላደርግም ካለ ያው ሀገር ውጭ እንዲደረግ ይሆናል። በዚህ መልክ ነው እየሰራን ያለ ነው። በተመሳሳይ ህገወጥ የሰዎች ዝውውር ላይ እሱም እንደዚያው ነው። እንግዲህ ገንዘብ የለመደ ሰው ስታቋርጠው ከባድ ነው። የተለያየ ችግር ገጥሟል። ያን ግን ተቋቁሞ ወደ ጥሩ ውጤት አምጥቶታል። አሁን ልጄ ይሄድብኛም ብዬ ነው ያልሰጋም፣ ይዘረፍብኛም ብዬ ያልሰጋም። ምክንያቱም ህዝቡ ያስቀመጠው እነዚህ ሰዎች ፈጻሚ አካላቶች የሚፈጽሙት ስለሆነ 500 ሺህ ብር እንግዲህ ሂዲያ ከፍሎ 500 ሺህ ብር ቅጣት ሲጣልበት የሰው ልጅ ዘርፎ ለመውሰድ ቢሞት የደም ዋጋ ይከፍላል። በቃ ቢሞት ያ ልጅ በበረሃ በሽታ የሚግደለው ውሃ የሚግደለው ዘርፎት የሄደው ልጅ በህገ ወጥ ደላላ ተዘርፎ የሄደው ሰውዬ ቢሞት የደም ሀብት ይከፍላል። ያው ሙሉ ለሙሉ ማለት ነው ሳይቀናነስ። በዚህ ነው እየተሰራ ያለው። የህገ ወጥ የሰዎች ዝውውር ዛሬም የብዙዎች ስጋት ነው። የሁሉንም በር እያንኳኳ ያለው ችግር በትኩረት መመልከትና የመፍትሄው አካል መሆን ያስፈልጋል የሚሉ ድምጾች ጎልተው ይሰማሉ። እና እኔ አሁን ከሀገሬ ውጭ መውጣት አልፈልግም። ልጆቼ ጋር በሰላም እዚሁ መኖር ነው የምፈልገው። ግን ልጆቼን ያሳጣኛም ብዬ የምሰጋው አካል አለኝ። እዚህ የሆነ ባንዳ የሆነ ማለት ነው። ይሄ የሀገር የትውልድ የማይጠቅም የራሱ ብቻ የሚያስብ አካል አለ። ልጆቼን ይነቅጠኛም ብዬ አስባለሁ እንጂ ልጆቼ ጋር እኔ እዚህ ብኖር ነው የምፈልገው። ይብቃን። ኑሮ መረረን። የሰው ሀገር ኑሮ የሰው ሀገር ጉዞ ይብቃን። የተወደዳችሁ ተመልካቾች መሰናዶው ከአውሮፓ ህብረት በተገኘ የገንዘብ ድጋፍ አክሽን ኤድ ኢትዮጵያ ሲቪል ሶሳይቲ አካዳሚና ፓዴት በትብብር ያዘጋጁት ነው። ስለተከታተላችሁን እናመሰግናለን። ኢትዮጵያ በተቀበለቻቸው ዓለም አቀፍ ድንጋጌዎች መሰረት ህገወጥ የሰዎች ዝውውር ብሎም በሰዎች መነገድ ከባድ ወንጀል መሆኑ ይጠቀሳል። ያም ሆኖ ጉዳዩ ግን አሳሳቢ ነው። አሁንም ህገወጥ የሰዎች ዝውውር እንደቀጠለ ነው። የተሻለ ህይወትን ፍለጋ በአሰቃቂ ሁኔታ ብዙዎች ባህር ውስጥ ሰምጠዋል። የሰውነት አካላቸው ተሽጧል። ምኞታቸውን ሳያሳኩ ለሞት ተዳርገዋል። ሌሎችም ለማይሻር አካላዊና ህሊናዊ ጠባሳ ተዳርገዋል። በህይወት ተርፈው በተለያዩ ሀገራት ከደረሱ በኋላም የከፋ ህይወት የሚገጥማቸው ቁጥራቸው ብዙ ነው። ዛሬ ወደ እናንተ በምናደርሰው የህገወጥ የሰዎች ዝውውርን የተመለከተ መሰናዷችን በራያ ቆቦ ወረዳ ከአንድም ሁለት ጊዜ በባህር ላይ ህገወጥ ጉዞን የቀመሱ ባለታሪኮች ጋር ቆይታ አድርገናል። የተወደዳችሁ ተመልካቾች ይህ ወደ እናንተ የሚደርሰው የስደትን አስከፊነትና ከስደት በኋላ ያለ የህይወት ጉዞን የሚቃኘው መሰናዶ ከአውሮፓ ህብረት በተገኘ የገንዘብ ድጋፍ አክሽን ኤድ ኢትዮጵያ ሲቪል ሶሳይቲ አካዳሚና ፓዴት በትብብር ያዘጋጁት ነው።
ባለታሪኮቹ ከዓመታት በፊት በሚኖሩባት ራያ ቆቦ ወረዳ ወርቂ አካባቢ ተነስተው በህገወጥ ደላላ አማላይ ስብከት ህይወታቸውን ሊለውጡ ጉዞን በህገወጥ መንገድ መጀመራቸውን ያወሳሉ። በጅቡቲ ሄድኩኝ። በጅቡቲ እየለመንኩ እየበላሁኝ የቤቴን ጸጋና ንብረት ጥዬ በድንጋይ እየተመታሁኝ እየተንከባለልኩ ሌቱ ጨለማው ቀኑ ጣሐው ውሃ ጥሙራቡ እያንገላታኝ ሄድኩኝ። ጅቡቲ ስደርስ ተሰለፍን ለዶኒክ 2 ዶኒክ 33 የሚይዙ ዶኒክ የቀረቡ አንዱ ዶኒክ እኛ ሰፈርና አንዱ ዶኒክ ጓደኞቻችን ስንሄድ ፊትና ኋላ ሆኖ ሳይሄድ ጎን በጎን ያለው ሰው አለቀ። አንዱ ዶኒክ 32 ሰው 3 ልጆች ምሽልቅልቅ ብሎ ገላቸው ጨርቃቸው ቆርቶ የተቀረው ባህርና አሳ በላቸው። የኛ ዶኒክ ወጣ በሰላም ሀርና ሀዱ እንኳን ገባና መቸስ የፈሰሰብን ስቃይ ብነግርህ የመላይ ምን ይሄ ነው አለልህም። ጆሮ አይስማ። የተፈጠረ ሰው መፈጠር ያስጠላል። የተነሳሁበት ቅጽበት እንግዲህ የመጀመሪያው በ97 ዓመተ ምህረት ነው የወጣሁት። 97 ዓመተ ምህረት ያው በዛን ሰዓት የመንግስት ይሄ የሆነ ምርጫ ነበርና ከዛ አንፃር የሆነ ተቃዋሚ ነበርንኛ። ተቃዋሚ ፓርቲ ሆነና እዚህ ቀበሌ አመራር ትንሽ እንዳስ ያደርጉና በዛው ወጣሁ። የወጣሁት በህገወጥ አዘዋዋሪ ሰዎች ነው። ከዛ እንደዚህ ከሸሸህና እኛ ወደ እንደ አይነት ነው ሰዲ ያሉ እሺ ምናምን አልኳቸው። ከዛ ያው ሲያወሩኝ በጣም አሪፍ ያው ሰባዊነት የተጠበቆ ያው ከመፈልገው ቦታ የምደርስ አይነት ነበረ። ከዚህ ከቤቴ እንደወጣሁ ሲጀምሩ በቃ የኔን ማንነት ዝቅ እያደረጉ ራሴን እያጎደሉ ከዛ ያው በዱላ ይመቱሃን፣ ሲፈልጉ ያበሉሃን፣ ሳይፈልጉ ይዘጉሃን። በማትጠብቀው ሁኔታ ያው ሰርቼ መቀየራለሁኝ እያልኩም እዛ ደረስኩኝ። አዚያ ጥሰን ሀርነ ሳውዲ አረቢያ ደንበር በጥይት እየተሳትን ገባን። የመጀመሪያው ገባን መሀል ላይ ተይዘን መጣን። ስንመጣ ቀይ መስቀል የሚሉት መናና መንግስት ያገራችንን መግቢያ ጨርቃችንን አለበሰን፣ ትንሽ ብር ሰጠን። ያን አልተቀጣናም። ተመልሰን ኑረን ሀርና ሄዲየና በዚያቸው መንገድ አንዴ በቦሳሶ አንዴ በጅቡቲ ያገራችንን ውሃ መጠጣት ጠልተና መሮነች ኮን ሀርና የተሰቃየነውን ስቃ ራብና ጣሃውን ስቃውን ብነግርህ በጣም ያሰገንና እንደዛ ብለን ደረስነ። የጉዞ ውጣ ውረድ በዜጎች ላይ የደረሰ እንግልት፣ ተስፋ መቁረጥ በባለ ታሪኮቹ የህይወት ገጽ ላይ ማንጃበባቸውን ቀጠሉ። እዚህ በወጣሁኝ ልክ በ15 ቀኔ በ15ኛ ቀኔ 9 ሰዓት ላይ በሳሶ ገባሁ። ጓደኞችን እኔ ጋር እየሄድን እያለ ሁለቱም በጥይት ገሉብኛል፣ ሶማሌ ማለት ነው። እኔ ግን እንደምንም ተረፌ ወጣሁኝ። ከዛ ሀርኩ በኋላ በሳሶ ደግሞ እየለመንክ እየበላህ ነው እዛ የምትቀመጠው። ዛሬ መበል ተነስቷን ይላል፣ ነገ እንደዚህ ነው ሰው ጎላን፣ ነገ በስቲያ እንደዚህ እያደረጉ ከዛ ዶኒክ ላይ ጫኑና ልክ 79 ሰዓት ተጉዣለሁ እኔ በባህር ላይ 79 ሰዓት 35 ሰው ከዛ ዶኒክ ሞቷል። እኔ ከነበርኩበት ዶኒክ ማለት ነው። እንደዛ ብለን የራሴን ያገሬ ልጅ ጓደኛዬን ማለት ነው እዛ ባህር ላይ ጥዬ መጥቻለሁ። አንሳ ወሮሮ ወደ ባህሩ ተወሮሮ እንደዛ በየ ብሎ በቃ ሙቀቱ ውሃ ጥሙ ውሃ ጨረሰና ሁሉም ሰው የሆነ ኮምፓስ ጠፍቶበት ነው ዝም ብሎ እንደዚህ ያቆየን ነው። ውሃ ሲያጣ ጋዝ ጋር አቀላቅሎ አጠጣለ። የመኑ ማለት ነው ጋዝ ጋር አቀላቅሎ አሁን አጠጣና ለምን እንዲያንደፍረው እንዳንጠጣው በጣም ከዛ ያን የጠጣ ጊዜ ሁሉም ሰው እንደ ውሻ ነው የሚናከሰው ሩጦ አሁን ብሎ አንተን ይነክሳል ልክ እንዳውሬ ማለት ነው። እንደዛ ብሎ ያው በመንገላታት ሞተ እዛው። ከዛ ያው ሀርና የመን ገባን። በ79 ሰዓት የመን ገባና ከዛ ያው ደግሞ ተመለሰ ደላላ ነው መገባው። ከደላላ ገባን። ደላላው እንደምንም ያው ሳውዲ ያስገባን። ያው አረብ ቤት ገባና ተቀጠርን። እንደዛ እያልኩ ኖርኩኝ። ከዛ ተይዤ ተመለስኩ።
ኑረነ መጣነ ብንመጣ ሚዘነ መጣነ የለም በሀገራችን ላይ ያለውንም የሀገራችን ራብሻ አቃጥሎ ጠበቀና መጣነ 7 አመት እስከ 6 አመት እስከ 7 አመት ኑረን የመጣንበቱን ጸጋ አንድ ማላየና ሀፈረሰ ይጎጆ ነው ቁጭ ብለና ዝም ብለና አላህን እያለምን ዱዓ እያደረግነ ዝም ብለና የሰጠነ ጸጋ እየበላን ጦም አላደርንም አለን እንደ ማለት አለን አልহামዱሊላህ ረብል ዓለሚን የአረብ ሀገር ክፋት ብነግርህ እንዲህ አይደለም ስቃው በጥይት እየሞተ ያገራችን ልጅ በባህር እየቀረ ዶኒክ እየተገለበጠ አሳ አዞ እየበላው በደንበር የወጣው ባህር የወጣው በደንበር በጥይት እየቀረ በሰው ባገሩ ልጅ በ9 ወር ፍጡር እየተደበደበ ህይወቱን እያጣ በመርጠቢያ እየተከተከተ እንጨት ይመስል ያገራችን ልጅ ሴት የለው እንዴለ እየተዘጋ እየተሰቃየ ምንም አልነግርህም የአረብ ሀገር ስቃይ ለፍተነ ከስተነ ጠቁረነ መጣነ ሀገራችን ላይ ያው እንደሚኖሩ እየኖርነ ምን አተረፋችሁ? ምንም ትርፍ የለን ልፋትና ስቃይ ስንት ጆሮአችን ሰምቶ ስንት አይናችን ጉዳይቶ ያገራችን ልጅ በባህር ቀርቶ እንደ ሎተሪ የወጣ ነው ሰውይነና ያገራችን ያበቃ ነው በባህር የቀራለ በደንበር የቀራለ በሰው ሀገር የቀራለ የመለወጥ ተስፋን ሰንቀው በህገወጥ ደላሎች አማላይነት በስቃይና መከራ መሃል አልፈው ወደ አረብ ሀገር የደረሱት ባለታሪኮቹ እዚያም ቢሆን የጠበቃቸው የተለየ ስራ አልነበረም። እዚህም የምኖረው ከብት መጠበቅ ነው የራሴ ያው የሚያባቴ እናቴን ከብት ነው ስጠብቅ የኖርኩት እዛ ግን ሄጄ ያተረፍኩት ሳይሆን እዚህ ያሉትን ንብረቶችን ነው አጥቻቸው ያገኘሁትን እዚህ ሀብት ነው ስጠብቅ የነበረው እዛ ደግሞ ፍየል ምክንያቱም ለውጡ እዚህ አልሰራም በማለት እንጂ እዚህ አልሰራም ማለት እንደሆነ እንጂ ከዛም ምድህ የሰው ንብረት ነው መጠበቀው የሰው ንብረት እዚህ ንብረትህን ጥለህ ሄደህ እዛ የሰው ንብረት እዚህ ንብረቶችን አላሳድግም አልንከባከበም ብለህ ነው ጥለህ እየሄድክ ያለህ እንጂ ለውጥ የለውም እኔ ባየሁት ለውጥ የለውም ነው እኔ በዛን ሰዓት 6 5 6 7 8 ላም ነበረኝ ሄጄ ግን የሰው ፍየል ነው እየጠበቅኩ የከረምኩት ስመጣ እነዚያን ሀብቶ የሚተካ ብር አይደለም ይዤ የመጣሁት እነዚህ አልቀው ነው አገኘኋቸው ነው ሀብቶች አልቀው አገኘሁ ይዤ የመጣሁት ብር ደግሞ እነዛን አይገዛም ስመጣ እነዚያን አልቀው እኔ ያንን ብር የማይጠቅም ነገር ነው ተመልሼ ደግሞ ሄድኩ ወላሂ ልጆችን የወሰዳቸው ህገወጥ አዘዋዋሪ ነው ከስሸው እስካሁን ድረስ ቢሮ ላይ ወረዳ ፍርድ ቤት በአገር ባህል ታርቄ በወንድም በአበጋር ታርቄ ፋይሉን ሳልዘጋ ፋይሉን ስዘጋ ሰውየውን አንጭልለኝ ሆነ ህግ ሊያጠብቀኝ ሆነ ግን ዝም ብዬ በአገር ባህል በሽማግሌ ታርቄ ዝም ብያለሁኝ ልጆችን ህገወጥ ነው የሰደዳቸው እኔን ግን ባልንጀሮች በይቃማ የሄዱትን እነዚያን አይቼ ተነስቸርኩ እንደ እነዚያ አልሆን እነዚያ የሰሩትን ቆርቆሮ ቤት አይቼ ማለት ነው በእነዚያ እንደ እነዚያ አልሆን ቆየርኩት ግን አልሆንኩም ጭራሽን ዘግዝቄ ህይወቴን በሰው ሀገር ደሜን ጉልበቴን ጨርሼ መጣሁ ህይወት አንድ ጊዜ ትቀይራለች ይመስላል አንድ ጊዜ ደግሞ ያው እንደምትጎዳህ ታውቃለህ ግን ይቀየራል ነው ሳር ግን ከፍቶ ነው ያገኘሁት እንደውም ብር የሌላቸው ምንም ድሃ የሆኑ የሚያስተላልፈላቸው ለሉ ሰውይ እሳት አለ አይደለ ጋዝ በጋዝ ተቃጥሎ ቋቋቴ ይሄ ሃይላንድ ከሰውነታቸው ላይ ያቃጠሉ ነው ያየሁት እኔ ጉዞ ላይ ማለት ነው 300 ሺህ ብር 400 ሺህ ብር አንጣ ያለ የሌለው ማህበረሰብ የት ያገኝ እነዛ ልጆች እንደዛ ያሉ ህይወታቸው አልፏል እንደዚህ ያደረገ የሰውን ህይወት የሚቀጥፍ አካል አለ የራሱን ኪስ ለመሙላት የሰውን ህይወት የሚቀጥፋል ለምን ሙሉ ፐርሰንት ሰው የሚሄደው ሁሉም ሀብታም አይደለም የመጨረሻ ደሃ አለ ደግሞ በቃ ተስፋ የቆረጠ እንደው ከገባሁም ልግባ ከሞትኩም ለሞት ይያለ ይሄ ቢቀር ግን ሰው አይሞትም ህይወት አይቀጥፍም እነዚህ ባለ ታሪኮች በህገወጥ ደላሎች አማካኝነት ተታለው የስደትን ገፈት ቢቀምሱም ይህ ነው የሚሉት ጥሪት አፍርተው አልተመለሱም ይባስ ብሎ በእነርሱ ላይ የደረሰው የህገወጥ ደላሎች ስብከትና ሴራ በልጆቻቸው ላይ አንዣበበባቸው እንጂ እናም መከበር በሀገር ላይ ነው የሚል ሐሳብ አላቸው ባሌንም አጥቼ ንብረቴንም ቅዋዬንም አጥቼ ዝም ብዬ ቀረሁ በሀገር የብኖርሳ በሽምግልና የበባልትና የኖር ነበር ባጣባገኝ አሁን ማንነት የክብር የተነክቶ ነው የመጣሁት 55 አመት ሲሆን በ55 አመት የበባህር ነው የሄድኩት አንድ አይሉ ሁለቴ ግለውጥ የለኝ የባህር ልውውጥ አለ ረገ እናንተ ባልንጀራ እኮ መሳሪያ ገዛ የባጃጅ ገዛ ያልገዛው ማለት ነው እናንተ ባልንጀራ እንዲህ ያረገ ያለ ህገወጥ ዝውውር እየሰረቀ ወሰዳቸው እኔ እንደገና ቦታዬን ቤቴን እየሸጥኩኝ ንብረቴን እየሸጥኩኝ እነዚያ ልጆች እየሰደድኩኝ ይሄዳሉ ይመጣሉ እስካሁን ድረስ እነሱም አላቀጠሉ እኔም አላቀጠልኩ እኔ አሁን አገሬ ላይ አይደለም ገንዘብ አግኝቼ ገንዘብ አጥቼ ራሱ
ሞልቀቅ ብዬ መኖር ነው የምፈልገው። በሰው ሀገር መኖር አልፈልግም ጭራሽ። በህጋዊ መንገድ እንኳን አረብ ሀገር ሄድ ቢሉኝ ለምሳሌ እንደ ሸሪዓ እንደ እስላም ሳውዲ አረቢያ ይፈልጋል። ለምን ሄደህ ጾለት አድርገህ ለመመለስ ማለት ነው። ለዚያ ካልሆነ በስተቀር እንጂ አረብ ሀገር ሄጄ እኔ መኖር ተሞላቀቄ መኖርም አልፈልግም። ነፃነት አግኝቼ ራሱ ለምን ማን እንደ ሀገር ማንነቴን ይዤ የምኖርባት ሀገሬ ናት እና እኔ አሁን ከሀገሬ ውጭ መውጣት አልፈልግም። ያ ነገር እንደኔ የመረረው ይኖራል። ደሞ እኔ እንደመረረኝ የመረረው ይኖራል። እኔ ደግሞ ያን ጓደኛዬ ደግሞ እንደኔ አይመረውም። ምን ነው ሀዛ ሀጀ ረጋይ ሃይ ሀምለ ፈልቀ ሀዛ ሀጀ በከብራ አይበልጠኝ። እሱ ክብረት የለም። ሀዛ ያለውንም ያዲህያን ለራሱም ዘግዝቆ ሁሉም ተያይዞ ሞት ነው። የስደት ኑሮ ይብቃን። ሀገራችን ሰርተን እንለወጥ። ሀገራችን እኮ ዛሬ ድሮ 100 ብር የአንድ ሰው እንጀራ ነበረ ሴት ብትሆን ማለት ነው። ዛሬ ላንተ ለአንድ ሰው ወዲህ አንድ ሙሐቻ 3 እንጀራ በ3 ቀንና በ4 ቀን ለመጋገር 500 ብር ነው፣ 1000 ብር ነው። እልክ ሀገሩ ላይ ሰርቶ እንደመለወጥን የመሰለ ጸጋ ያለ አይመስለኝም። ባለታሪኮቹ በሚኖሩበት አካባቢ ህገወጥ የሰዎችን ዝውውር ለመከላከል በአውሮፓ ህብረት በተገኘ የገንዘብ ድጋፍ ስልጠና እየተሰጡ መሻሻሎች መኖራቸውን ያነሳሉ። አሁንም ግን በትኩረት መሰራት እንደሚኖርበት ነው የሚያስገነዝቡት። ለደላላ የሚከፈለውን ገንዘብ በሀገር ላይ ቢሰራበት መለወጥ እንደሚቻልም ያምናሉ። ለደላላ በዛን ሰዓት ርካሽ ነው የነበረው፣ እንዳሁኑ አይደለም። ነገር ግን ያው 100 ሺህ ብር በለው በአሁን ሰዓት 100 ሺህ ብር እንደሚከፍሉት በዚያን ሰዓት 8 ሺህ 7 ሺህ ብር ክፈል ይሏል። ግን 100 ሺህ ብር ነው ብደምሮ 800 ሺህ ብር ይመጣን በዛን ሰዓት። አሁን አንድ በሬ በዛን ሰዓት 800 ብር በሬ ይገዛል። አሁን አንድ በሬ 150 ሺህ ብር ነው። ስለዚህ ስታመጣጥነው በዛም ሰዓት ያው 100 ሺህ ብር ነው ብለህ ነው የምታስበው፣ ወይም 150 ሺህ ብር ብለህ ነው የምታስበው። እና ልክ ያው ድሮ አንስቶ እንደዚህ ሆናቸው። እኛ አሁን አባት እናት እርሚ ልክ የካበተውን ገንዘብ እየበላ የተቀመጠ እዚህ የሰው ልጅ የሚሸጥ ደላላ ነው። እሱ ምንም ስራ አይሰራም ምንም። ግን አንተ እርሚ ልክህን እየካበትክ ትኖራለህ። አሁን ለምሳሌ እኔ ለልጆች ያጠራቀምኩ ነው፣ ለልጆች ማሳደጊያ፣ ለልጆች እርሚ ልክ ማስቀመጫ እያልኩ ለልጆች ማለት ነው። ግን አንዱ ልጅ ይወጣና ነገ አንድ ደላላ ይዞት ይሄዳል። ይሄን እኔ እርሚ ልኬን የማዋጣጥኩትን ገንዘብ እሱ ይወስደዋል በአንድ ቀን ማለት ነው፣ በአንድ ልጅ ብቻ። እኛ አሁን ህዝብ ማህበረሰቡን በተለይ ገጠራማውን ህዝብ እንዳይኖር እያደረጉት ያሉና ህገ ወጥ አዘዋዋሪ ሰዎች ናቸው። እነዚህ ሰዎች ላይ ትኩረት ተደርጎ እነዚህ ሰዎች እንደምንም ጣፍተው ሰው እፎይታ ቢያገኝ ይህን ትብብር የሚያደርግ አካል ቢኖር ቢገኝ ነው ብዬ ማስተላልፈው ነው። ለምን የኔ ልጆች እየደረሱ ነው። አሁን እኔን አሰቃይቶ የነበረ ያለውን ንብረቴን አውድሞ ነበር። ደሞ አሁን ከልጆች ላይ ደሞ ሊሰቀል ነው። ደሞ ያቆጠቆጥኩትን ሊሟጣቸው ነው፣ ሊወስደው ነው የሚል ስጋት አለኝ እኔ ራሱ ማለት ነው። ይሄ ስጋት በኔ ብቻ ሳይሆን ባሉት ማህበረሰቦች ውስጥ እንዳለ ነው የማስታውሰው ነው። ምክንያቱም የኔ ልጅ ብቻ አይደለም የሚወስዱ ያንተንም ልጅ ጭምር ነው፣ የዛንም ነው። ያንንም ሲያካበተውን ይሄም ያካበተውን እሱ ይወስዳን ቁጭ ብሎ። እኛ ያሻንጉሊት አይተመቻዎቻ መሰሎችንና ሐሰዋግር ማለት ነው። ክብራችን ተነክቶ ማንነታችን ይታወቅ ብስቁልቁል ቁሽሽሽ ብለን ነው የምንኖረው። ሃይሳ ዲሃም ብንሆን ማለት ነው ክብራችን ይነካ፣ ማንነታችን ክብራችን ታውቆ ነው የምንኖረው። የሰው ሀገር ኑሮ ግን አዋራጅ ነው። ተዋርደን ተቋሸን ነው የመጣነው። ያ ሸቃላ አሰነሰማችን እንኳን ፋጡማ ብሎ የሚጠራኝልን አብዱራህማን ብሎ የሚጠራኝልን ያ ሸቃላ ዝች አለችው መንዲል ሙጥቅላይቱ ልጅ አንጭ መንዲል ብላ ታዘኛለች። ክብሬ ማንነቴ እየተነካ ማለት ነው። ሀገሬ ላይ ግን ክብሬ ማንነቴ አይነካም። በክብሬ እኖራለሁ። ዲሃ እንኳን በሆነ ሀዚያ ግን ስንት መቶ ሪያል ይዘህ ወራዲያ ቅሌታም ነን። የሰው ሀገር ኑሮ የሰው ሀገር ጉዞ ይብቃን ነው የምለው እንደኔ። ህገወጥ የሰዎች ዝውውር በረቀቀ መንገድና በተቀናጀ መልኩ የሚፈጸም በመሆኑ በዛው ልክ ጠንካራ ስራና እርምጃ ይጠይቃል። ውድ ተመልካቾቻችን መሰናዷችን የተከታተላችሁትን ይመስላል። ከአውሮፓ ህብረት በተገኘ የገንዘብ ድጋፍ አክሽን ኤድ ኢትዮጵያ፣ ፓዴትና ሲቪል ሶሳይቲ አካዳሚ በትብብር ያዘጋጁት ነው። ቸርን ሰንብት።